በጣም የሚገርም ቤስት ፍሬንድ አላት። የሚገርም ማለት ነው። ይብን ጸባዩን ሁላ ልነግራቸው አልችልም። ምንም ነገር አይደባበቁም። በጣም የሚያስቀና ጓደኝነት ያላቸው ሰዎች ነበሩና በማል እንግዲህ ምንም ነገር ሳይነግራት ቻው ሳይላት በድንገት ጥፍት አለ ማለት ልብ ነው በቃ ያለው። ሁሌ ሳላስባት አሪያላቅም ልደውል ያልኩት ሳልነግራት ስለሄድኩት በማፍራት ነገሮችን እያሸሸው መጣ። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ ቢያንስ እንኳን በቃ ብትደውል ምን ችግር አለ? ያለህበትን ሁኔታ ብታሳውቀኝ። እኔ እኮ ምንም ፈልጌ አይደለም፣ ግን እንዲህ ቦታ ነኝ እንዲህ ያደረኩ ነው ብትለኝ ምን አለ? ይሄን ያህል ያለህም ከቦታው ካየው ከፍታ ውለሃ ተገቢና አይዞብዬ እንዴት ነሽልኝ? ዋናው ፕሮግራም ታዳምቂ ነው ደግሞ የተገኘሽ ታውቂያለሽ። እኔ ከዚህ ጋር አፍመኝ እንዴ ቁጭ በይ። ደህና ነሽልኝ? ነገር ነው ዝም ብለን ጓደኛሞች ሆነን ወይን ምናምን ጥጣት አንቺ ከመጀመሪያ ሰላማክ አምሮብሻል። የታመመው አይናስ ደምኮ እንዴ ቤተሰብ ጉዳት ታጣሻላ ስቀብጥ ምናምን አይታችሁታል አይደል? ያዙልኝ እንግዲህ ትክክለኛ ባሪያ እንደዚህ ነው። እብድ ናት ጥግ ድረስ ያው እጅ ከፍች ዛሬ በቤተሰብ ነው ታድቤ ጭራሽ ማለት ነው። ምንድነው ምን ልታማክሪ ነው? የኔ ቤተሰቦች ናቸው። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልቤን ባይሞላ ባላገኝ መጣለው ባሳቤ ላጫውት። ምንድነው ለማውራት ራሱ ኢየሱስ ጓደኛሽ ነው። ምንድነው ልስታፈችብኝ ነው? ቤተሰብ እያያችሁ ነው። ያው እኔና አገለል እያያችሁ ነው። ከረጅም ጊዜ በኋላ ስለተገናኙ ነው። እሺ እኔ በጣም ረጅም ጊዜ ነበር። 2 ዓመት ደግሞ ቀላል አይደለም ማለት። እንዴት መጣ? እኔ ጓደኛሽ ሲፈልግ ያለውሽ ጓደኛ እኔ ነኝ። ከዛም በቃ ደረሰ አገናኛችሁ በኋላ እንዴት ነው ግን? በኢየሱስ በስራ ጉዳይ የተቸገረች ይህን ሁሉ ጊዜ በይቼ ለማውራት ራሱ ምንድነው የገባኝ ነው። መሬቴን ግራ ገብቶ አንሽልኛ እኔ ግራ ገብቶኛል። ተረጋጊ። ቁጭ በይ። ቤተሰብ በጣም ደንግጣ አሳፈረኝ። በቃ ምን ለመደወልም ላለመደወል ፈልጌ ምናምን ሳይሆን ሁሌ እያሰብኳት ነበር። ሁሌ እቺ ልጅ ምን ትሆን እንደዚህ እንዳልነበር ምን ትሆን እያልኩ ያሰብ ለእኔ ራሱ ለሊናዬ ግራ ስለገባኝ የጠፋው እና ከቀን ወደ ቀን እየሄደ ሲመጣ በጣም ነገሮች የከረሩብኝ ለኔ በዛ ነው እና ስሜት የተሰማኝ እንደሆነ ግራ ገባኝ። ግማሽ ሀሳቤ ደስተኛም ይሆናል፣ ከእንደገና ማዝናለሁ። ግራ ተጋብቻለሁ። የሆነት ማለት ጭራሽ አልጠበቁትም። ቢያንስ ይመጣል ብዬ የማስባቸው ጊዜያት ወር ምናምን በነበሩ ሰዓቶች ናቸው። ከ2 ዓመት በኋላ ጭራሽ አስቦኝ ይመጣል ብዬ ራሱ አልጠበቁም። ግን እኔ እንጃ የራሱ ያንቺ ማርያም ሱስ ነገሮች ናቸው። ያው የወንድ ልጅ ነገር ታውቂያለሽ። ለዛ ነው ሱስ በጣም ይቅርታ እኮ ልክ ነህ እኮ ያው ብዙ ነገሮች አሉ። ግን ጊዜ በሄደ ቁጥር ደግሞ ከባድ ነው። እኔም ያንቺን ያክል ነው ያሳለፉት ሁሉም ነገር
ቢያንስ እንኳን ማለት ነው ምንቴ ስልክ ደውለህ እኔን የማግኘት እድሉ ያለው አንተ ነህ። ምክንያቱም እዚህ ጋር ስልክ ዝግ ነበረ፣ ግን አንተ እኔ ጋር መደወል ነበረብህ። ቁጥሬን ታውቃለህ ምናምን ብዙ ነገሮች ልክ ነህ። ህይወት አሁን ላይ ቀላል አይደለም። እኛ እንደምናስበው ምንም ነገር ቀሎ አይደለም። እናንተም እዛ ያሳለፍከው ነገር ከኔ ያልተናነሰ ነው ለማለት ይከብደኛል። ምክንያቱም በአንተ ቦታ ጋር ሆኜ ያየሁት ነገር የለም። ግን ቢያንስ እንኳን በቃ ብትደውል ምን ችግር አለ? ያለህበትን ሁኔታ ብታሳውቀኝ። እኔ እኮ ምንም ፈልጌ አይደለም፣ ግን እንዲህ ቦታ ነኝ፣ እንዲህ ነኝ፣ እንዲህ ያደረግኩ ነው ብትለኝ ምን አለ? ይህን ያህል የለህም ከቦታው ካየው ከፍታ ውለሃል። ስለጨነቀኝ እኮ ነው ሶሲ ያልደውልሽ ምናምን ፈልጌ ሳይሆን በጣም ስለጨነቀኝ ቀኑ የሄደ ሲመጣ በጣም ጨነቀኝ። በቃ ምን ማድረግ እንዳለብኝ ሁሉ አይምሮዬ ልክ ያሰባል። ሶሲ በጣም ይቀርታል ማለት ሶሲ ችግር የለውም። ሰባት ደነገጥኩኝ እኮ የምላኩሻኒ ራሱ ጨነቀኝ። ሶሲን ከጓደኝነት የሚበልጥ ነገር የለም ማለት ይቅርታ ደግሞ ትልቅ ነገር ነው። ስለዚህ እንደዚህ ደስላሽ ወይኗን ለምን አንጠጣት? ለምን አትከፈትም? እንጂ እናደርጋለን። አንዳንዴ የሰው ልጅ ለምን ጠፋ ብለን እናስባለን። የሆነ በጣም ብዙ የሰው ልጅ ምን ይዤ ቤተሰብ ሄድ ይሄን ያክል ጊዜ ቆይቼ የሄድኩበትስ ምክንያት ምንድን ነው ብዬ ምን ሳላገኝባት በምን ምንድን ነው ምላት አንዳንድ የተለያዩ ነገሮች አሉና፣ ሆኖም ግን የሚዋደድ ሰው የሚተሳሰብ ሰው ቢዘገይም ቢቆይም ጊዜው ቢርቅም ጊዜው እንደሚገናኙ ነው። ያው እግዚአብሔር ሰላም ከሆናችሁ ደህና ከሆናችሁ ጤና ካለ በህይወት ሰው ካለ ማንኛውም ሰው ይገናኛል ብዬ ነው የማስበው። እና ዛሬ እንግዲህ እንዳያችሁት ሶሲ ከጓደኛዋ ጋር ከ2 ዓመት በኋላ ተገናኝታ የሆነ ድንጋጤም አለ። እውነት ነው ወይም አንድ ሰው ሳትጠብቁት ስታገኙት እኮ ከባድ ነው። የሆነ አስባችሁት ጠብቃችሁት የምታገኙትና ሳታስቡት የምታገኙት ሰው አንድ አይነት አይደለም በነገራችን ላይ ማለት ነው። እና ሶሲ ያው ደንግጣለችን። ግን ትንሽ የከፋት ለምን አልደወልክም ነው። እሱ ደግሞ ስልክ እዚህ ሀገር የማወራቸውን ሰው ሁሉንም አጥፍቻለሁ ማንንም እያወራሁ አይደለም ብሎ የራሱ የሆነ ምክንያት ሊኖረው ይችላል። አንድ ሰው ዝም ብሎ አይጠፋም። አንድ ሰው ዝም ብሎ አይርቅም። የሰው ልጅ ስንባል የተለያዩ ችግር አለብንና ያም ነገር ይሆናል ያስጠፋው። ዋናው ነገር ትልቁ ነገር መገናኘታችሁ ነው። ለሰው ልጅ በሰላም በጤና አንቺም ጤና ሆነሽ እሱም ጤና ሆኖ መገናኘታችሁ ትልቅ ነገር ነው ብዬ ነው የማስበው።